ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላችሁ የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው ሚሊሻዎች ነበሩ። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። ሰላም ጤና ይስጥልኝ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ቪዲዮ የምንመለከተው እንግዲህ በጉበጋሻው አሁንም አብዶ ተመልሷልና ያው እንደምታስታውሱት እንግዲህ ባለፈው የሸሸመኔ ክርስቲያኖችን አንስተው እንኳንም ሞቱ አባቶቻችሁ ጥፋት ስለሰሩኝ ስለበደሉን አምላክ የተበቀላችሁ ብሎ ከወንጌል በእጁ ጨብጦ ከወንጌል ጋር የሚቃረን ሐሳብ ሲያነሳና ሲያስተምር አሜን ብሎ ሲቀበል አሰምተናችሁ ነበር። አሁን እንግዲህ በድጋሚ በዛ ጉዳይ ይቅርታም አልጠይቅም እንኳንም አደረኩኝ የሚል መልስ ይዞ መጥቷልና ከዛ ውጪ ደግሞ ብዙዎችን ዘርፏል። ማህበረ ቅዱሳንን ጨምሮ ብዙዎችን እንግዲህ ገዳዮች ናቸው ሃይማኖት ገዳይ ነው አባቶች ገዳይ ናቸው ብሎ ሲናገር የምንሰማው ነገር ይዞ መጥቷል። ምላሽ ሰጥቶበታልና ኤኒዌይስ እንግዲህ ዛሬ እሱን እንመለከታለን። ከዛ ውጪ ደግሞ ራሱ ከዚህ ፊት ኦርቶዶክስ የነበረበት ሰዓት ያስተማረው ትምህርትን አንስተን የሱን ሐሳብ እዛው ጋር የምናፈርስ ነው የሚሆነው ከራሱ ጋር የምናጋጭ ይሆናል። ሁላችሁ ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ። ፍትህ ለአርሲ ክርስቲያኖች ያላችሁ ኮሜንት ላይ ጻፉ ላይ ፈልጋለሁ። ስለ አርሲ እንግዲህ አሁን የሚሰማው ነገር በጣም ከባድ ነው። በጣም ከምላችሁ በላይ ነገሮች ቀዝቀዝ ይያሉ ይመስላሉ እንጂ የባሱ ነው የሚገኙትና በእነዚህ በሁለት ቀናት ውስጥ ወይ ነገ ከነገ ወዲያ የምንሰማቸው ነገሮች ከዛሬ ማተጀመር የምንሰማው ነገር ከባድ ነው ብዬ ነው ማስበው። እንግዲህ ባለኝ መረጃ መሰረትና እግዚአብሔር አምላካችን ይጠብቀን። የባሰው ነገር ሁሉ ያዝልን ማለት ፈልጋለሁ። እስቲ በጋሻው ደረጃ ላይ የሚገኘው ነገር እስቲ መጀመሪያ ስለ ማህበረ ቅዱሳን ያነሳው እንመልከት። የማህበረ ቅዱሳን የመጀመሪያዎቹ መስራቾች ማለት ነው ሚሊሻዎች ነበሩ። ስለዚህ ደርግ ወጥቷል። አሁን አዲስ ስርዓት ነው። ወዴት ይሄዱ ገቡ? ቤተክርስቲያን ውስጥ ገቡ ማለት ነው። በሀገራችን ኢትዮጵያ በአራቱ ማዕዘን ሆነ የሰው ህይወት ጠፋ። በርካታ የሰው ህይወት ጠፋ። አካል ጎደለ፣ አይን ጠፋ፣ ጆሮ ደነቆረ፣ ጥርስ ረገፈ፣ አጥንቶች ተሰባበሩ። የሰው ራስ ላይ የማዕዘን ድንጋይ ተጥሎ ሰው ሞተ። የአይምሮ ታማሚ ሆነ፣ አበደ። የማስታወስ ችሎታቸውን ረሱ ብዙዎቹ። ይሄ የሆነው የት ነው? ቤተክርስቲያን አካባቢ ቤተክርስቲያን ውስጥ ማለት ነው። ማን ነው ይሄን ያደረገው? በጥምረት ቅንጅት በወኔ ነው ሰንበት ተማሪው ያደረገው ወይ ህዝቡ ነው እንዳይባል ካህናቶች እማይ ምስክሮች ያልሞቱ እኮ አሉ። በሙዝጋሪ ድንጋይ መጥቶ ቤተክርስቲያን ውስጥ እነዛ ሰዎች የሚሰበሰቡት ቤተክርስቲያን ውስጥ ነው። በጽዋ ማህበር ይሰበሰባሉ። በአንዱ የጽዋ እንትን ስም ይሰበሰባሉ። ልክ እነሱ በተሰበሰቡበት ሳይታሰብ አሉ ይባላል። ድንጋይ በሙዝጋሪ ይመጣል። ቄሶቹ ድንጋዩን ይባርካሉ። አሁን ድንጋይ ይባረካል። ድንጋዩን ባርከው ያ ህዝብ ያን ድንጋይ ይዞ ወደ ተሰበሰቡበት አዳራሽ ይገባል። ህዝቡን ይጨፈጭፋል። ሴት አለ፣ ወንድ አለ፣ ህፃን አለ ማለት ነው። ሃይማኖት ገዳይ ነው። ርህራሄ የለውም። ጨፍጨፍ አድርጎ የሞቱ አሉ። የማስታወስ ችሎታቸውን ያጡ አሉ። ላያቸው ላይ ድንጋይ ዘንቦባቸው ተፈጥሯቸው የተዘናጋሉ። በስለት በጩቤ የተወጓሉ። በፌሮ ፓራላይዝድ ሆኑ አሉ። አንዳንዶቹ አልጋ ላይ ተኝተዋል። አሁን ይሄን ቪዲዮ የምትመለከቱ በነዛ አመታት በእምነታችሁ ምክንያት እንዲህ አይነት ጥቃት መንግስት ሳይሆን ሃይማኖተኞች ያደረሱባችሁ ሰዎች ይሄን የመሳሰል ነገር አድርጓልና ከዚህ ውስጥ ማህበረ ቅዱሳን የጀመረው ሚሊሻ ነው አለና ሚሊሻ ይዛን ጊዜ ነበረ ወይ የሚል ነገር ማሳት ፈልጋለሁ። ከዛ ውጪ ደግሞ ያው እንደምታውቁት ነው ምንም ማብራሪያ ማመስጠት አይጠበቅብንም። ማህበረ ቅዱሳን የመሰረተው ሚሊሻ ሳይሆን ተማሪዎች ናቸው። ማህበረ ቅዱሳን የመሰረተው ተማሪዎች ናቸው። በቂ የምታውቁ ካላችሁ ሜቢ ከኛ በላይ እውቀቱ ያላችሁ ኮሜንት ላይ ጻፉልን። ስለ ማህበረ ቅዱሳን አመሰራረት ሃይማኖት ገዳይ ነው ከሚል ሰው ይጠበቃል። ሃይማኖት ገዳይ ነው ብሎ በግልጽ የሚናገር ሰው ኦኬ መጽሐፍ ቅዱስ በያስኮ ሃይማኖት ጸንተህ ቁም ይላል። በጋሻው መጠነ ደግሞ ሃይማኖት ገዳይ ነው ብሎ ያስተምራል። እና በዚህ መንገድ እንግዲህ ቤተክርስቲያን የፍረጃ የሚገኝ ሰው ነውና ቤተክርስቲያን ገዳይ ናት። ድንጋይ በጋሪ መጥቶ ሰው ተደብድቧል፣ ሞተናል፣ አልቀናል፣ አሁን ተኝቶ የሚገኝ ሰው አለ ብሎ አባቶችን ታጥቀው እንዳጠቋቸው ራሱ መስሎ የተናገረ ይገኛልና ለብቻ አይደለም እንግዲህ ባለፈው ባደረገው ንግግር እኛን አይወክልም ብለው ፕሮቴስታንቶች አሳንስተው ነበርና እሱንም እንግዲህ እነሱም ሰርቧቸዋል። እኛን አይወክልንም who are you after all who are you አንተ ማነ? መጀመሪያ ማነ? አንተ ማነኝ አልክ? እኛን አይወክልንም ሲል የሆነ ተቋም የሚመራ ነው የሚመስለው። የሆነ ቤተክርስቲያንም የሚመግብ ነው የሚመስለው። የሆነ አካል ያንተ ቸርች እኮ ስልክህ ናት። አንተ ያለው እዚህ ነህ። እኔ ወክላለሁ ብያለሁ። አይወክለንም ስትል ደግሞ አንተ አይወክለንም እንድትል ራሱ ይሄን ቃል እንድትናገር ማን ነው ራይቱን የሰጠ? ማን ነው ይሄን ተናገር ብሎ የላከ? አንዳንድ ሰው በጣም ደፋር ነው።
እኛን አይወክሉንም እነዚህ ይላል እንዳንተ ባይሆንማ ረፋር ነው እንግዲህ እነሱንም በዚህ መንገድ ጥርግ አድርገው ሰርባቸዋል በጋሻው አይ ቲንክ ተወጣጣው ነው የሚሆነው ወይ የሆነ ነገር ነክቶት ይሆናል እንግዲህ ዲዛ ቪዲዮ ሰርቶ ፖስት ያደረገውና ቤተክርስቲያን በዚህ ጉዳት ላይ ያለች መጥቶ ጉዳት መጨመሩ በጣም ያሐዝን ነገር ነው ነገር አምላካችን ልቦና ይመልሳት ፈልጋለሁ ከዛ ውጪ እንግዲህ ይቅርታ አልጠይቅም ብሏልና እስቲ እሱን እንስማው ይቅርታ አልጠይቅም ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም ሙሉ ተመልከቱኝ ይሄን ቪዲዮ ሼር አድርጉልኝ እስከ መጨረሻው አዳምጡኝ በጋሻው አርፈ ተቀመጥ የራስህ እምነት ስበክ በሰው ሞት የሚደሰት በሰው ሐዘን የሚደሰት ሰይጣን ብቻ ነው አንተ ድሮ ኦርቶዶክስ ቤት ይያለ ያለን ሞገስ ያለን ክብር ታቋል ዛሬ ግን የከሰረ ነጋዴ ሆናል ማንንም አያዳምጥም ድምጽ ለዛ ጠፍቷል ወዝ ጠፍቷል በቃመን ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደቢጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው አሁን የለሽም ብራዘር ከሰረሻል ማንንም አያዳምጥሽም ውስጥ ያለው ሰይጣን ነው አጋንንት ነው ተጠምቀንስ አገብተ ና ወደ ኦርቶዶክስ ተመለስ ያለ ጊዜ አጭር ነው እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም ቆዩም ኦርቶዶክሳውያን ይህንን ቪዲዮ ስክሮል እንዳታደርጉት ሁላችሁም ባለማይተቦች ከ30 ጊዜ በላይ ኮፒ ሊንክ እንድታደርጉ ኮሜንት ላይ አሁንም ፍትህ ለአርሲ ኦርቶዶክሳውያን እያላችሁ እንድትጽፉ እጠይቃችኋለሁ ዛሬ በጉን አጀንዳ የሚያደርግ የለም ማለቴ በጋሻውን አጀንዳ አናደርግም የፈለገ ቪዲዮ ብትሰራ የፈለከውን ሐሳብ ብትሰነዝር ላንተም ይሁን ጊዜና ሰዓት ስለሌለን አጀንዳ እናደርግም አጀንዳችን ትኩረታችን ስለ አርሲ ባለማይተቦች ብቻ ይሆናል ትኩረት ለአርሲ ኦርቶዶክሳውያን እኔ አሁንም ወንድማችን እግዚአብሔር ይስጥልኝ እዚህ ጋር ማንሳት ፈልገው ነገር ፌስቡክ ላይ ጽፍ ያለው ቲክቶክ ላይ ጽፍ ያለውና ሌሎች ሚዲያ ላይ የምትገኙ ካላችሁ ሱን ያላችሁ ካላችሁ ስለ በጋሻ ቪዲዮ አትስሩ ፕሊዝ በቃ የተሰራው ይበቃል በጋሻ ሆን ብሎ ርዕስ ለማስቀየር የመጣው ነው ባለፈው ኦርቶዶክሳን እንደሞቱ ድምጽ ሲሰማ ሁሉም ሆ ብሎ ሲነሳ የበጋሻ ቪዲዮ ቆርጦ ፖስት አደረጉ ራሳቸው ባይዘው የበጋሻን ቪዲዮ አንድ ብሎ ቆርጦ ፖስት ያደረገው ማን ነው ካላችሁኝ ራሳቸው ታደሰዎች ናቸው በእርግጠኝነት እኔ ፖስት ተደረገ ነበር ጋር ይመጣልኝ ፖስት እንዳደረጉት መጣልኝ ሰው ላከልኝ ለብቻ ይጎትና በቃ ነገር ነገ አጀንዳ ሆኖ ይነሳል ከዛ የኦርቶዶክሳን ሞት ነገር ይረሳል ይያልኩ ነበር እግዚአብሔር ይመስገን አልሆነም አልተሳካላቸውምና ራሳቸውን ፖስት ያደርጉት ራሳቸው እስጢፋኖስ የሚባል ፈለገ እስጢፋኖስ የሚባል የቲክቶክ አካውንት አለ ሰርች አድርገው ገብታችሁ ፈለገ እስጢፋኖስ የሚባል የስጢፋኖስ ተከታዮች ማለት ነው እስጢፋኖስ ያው ታውቃላችሁ ቢያስባል እንግዲህ በፊት የነበረው ሰዎች የመጽሐፉ ሳይሆን ሌላ ነውና ፈለገ እስጢፋኖስ የሚባል ቲክቶክ አካውንት አለ እዛ ላይ ቆርጦ ፖስት አድርገው ወዲያውኑ ማታው ላይ አየውና እቺ ነገር ታስረሳለችው ነገር ይሁን ብዬ ነበር እግዚአብሔር ይመስገን አልሆነምና አሁንም ሆን ተብሎ አጀንዳ ለማስቀየር ተልኮ ይዞ የመጣ ሰው ነው ሆን ተብሎ ራሱን መስዋዕት አድርጎ ለጥታቸው ችግር የለውም ብሎ የመጣ ሰው ነው ኦሬዲ ማን ያስፋል ችግር የለውምና አሁንም በማለት ፈለገ በሱ ጉዳይ ቪዲዮ አትስሩ አጀንዳችሁን አትቀይሩ በሱ ጉዳይ ብዙም አትፋመስ ፈልጋለሁ ወንድማችን እንስማና ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው እዛው ውስጥ መግደያ ያላችሁ ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ መጀመሪያ ቪዲዮ ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ ካላ አጥፉትኝ ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ ያደረጋችሁ እንዲደርሱ አድርጉልኝ ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል ሁሉ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት ባገኘው አጋጣሚ ሁሉ ሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈረበልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ተቀበላለችና እስቲና በቃ ደፈርና አንድ ባል ሚስቱን አልፈልግሽም ብሎ ከፈታ በኋላ ዘወትር ስለሷ ስሟን ያነሳ ባገኘው አጋጣሚ ሁሉ ስለሷ የሚያወራ ከሆነ የነበረው ፍቅር አለቀቀው ማለት ነው እግዚአብሔር በነገራችን ላይ በጋሻው ካረጋችሁ ነገሮች መሃል ሙሉ ቪዲዮን ፈልጋችሁ መስራት ይቻላልላችሁ ከንቱ ወሬ ልፍለፋ ስለሆነ የእብድ ወሬም ላይ ነው የምንሰማው እኔ ያረጋውን ካረጋው ነገር መሃል እኔ ያወራው ስለ አርሲ ሳይሆን ስለ ሻሸመኔ ክርስቲያኖች ነው ብሎ ነው ያወራው የሚገርማችሁ ነገር አንድ ነገር እሱ ነው እኔ ስለ አርሲ አላወራውም ምን ያወራው ስለ ሻሸመኔ ነው አሁንም ስለ ሻሸመኔ ደግሞ አለው ነው ያለው ባይዘው ቃል በቃል እንደዚህ ነው ያለውና የሻሸመኔ ክርስቲያኖችን ለይጠላበት ምክንያት እግዚአብሔር ያውቀው የሁለት ብር ካሴት ተቃጠለብኝ ብሎ ሰው እንዲጨፈጨፍ አምላክ ለኔ ብሎ ሰው ጨፈጨፈ ብሎ የሚናገር ሰው ነው
ከያዘው መጽሐፍ ጋር እኮ ይጣረዛል። ከያዘው መጽሐፍ እኮ ይቅር በላቸው ብሎ ነው የሚያስተምረው። እየገረፉት የሰቀሉት ይቅር በላቸው የሚለውን አምላክ አመልካለሁ የሚል ሰው የሻሸመኔ ክርስቲያኖች ሞቶ ይለቁ ይላል። ትናንት እኮ እሱን የበደሉት እንኳን ተበድለው እንኳን ቢሆን አልተበደለም እኮ ተበድለው እንኳን ቢሆን እሱን የበደሉት እኮ አውጣፍታሉ ካው ላይ የሉም ነው ካብዛኖቹ። እሱ ግን በዚህ መንገድ ሻሸመኔ አሁንም መስተይል አለው ሻሸመኔ ቢሆን ችግር የለውም አሁንም ደግሞ አለ ብሎ ሲናገር እንሰማዋለንና በጣም ነው የሚያሳካን ክርስቲያን አይተበቀም። በጋሻው እስቲ ያደረገውን ንግግር በራሱ ንግግር እናፈስበት። ረዘም የሚል ቪዲዮ ነው። ኤኒዌይስ እንደምን ታገሳችሁ ስሙና ወደ ሌላ ሐሳብ መጣለሁ። በሶስት ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሰ ጊዜ፣ ሰነፍ እንጀራ በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያ እመቤቷን በወረሰች ጊዜ አለ። አይገርምም? መጽሐፈ ምሳሌ ምዕራፍ 30 ቁጥር 21 ላይ ምድር ትናወጣለች አሻፈረኝ አለች አጋር። አሻፈረኝ። ሰይጣን ደግሞ በጆሮዋ ምን ይላታል? አጋር ያላንቺ ድንኳኑ ባዶ ነው። አብርሃም እኮ ሆድሽ ውስጥ ስላለው ፍሬ ሲል ይፈልግሻል። ትተሻቶጭም እንዴ? ለቀሻቶጭም እንዴ? እንዲህ አይነት መንፈስ ሲመጣ ተቃውሞ ባካችሁ። ከአብርሃም ድንኳን ለቃችሁ እንድትወጡ የሚያደርግ መንፈስ አለ። ሃይማኖታችሁን ካዱ፣ ማህተባችሁን በጥሶ ከቤተ ክርስቲያን ተሰደዱ የሚል መንፈስ ሲመጣ በፍጹም በሉ የቱንም ያህል መከራ ይብዛ ከመርከቧ እንዳትወርዱ። እሺ ማንም እንዳይወጣ። ከመርከቡ ውጪ የሚዘንብ የፈላ ውሃ አለ፣ እሳት አለ፣ መከራ አለ። ያለው አንድና አንድ አማራጭ መርከቡ ውስጥ ሁሉን ነገር ታግሶ መቆየት ነው። እሺ መቆየት እንዳትወጡ። አራ በሸቀች ምን ላድርግ አለና አብርሃም ባለጌዋን ገረድና ልጇን ከድንኳኑ አስወጣ። ከአብርሃም ድንኳን እስማኤላዊነት ይውጣ። ከአብርሃም ድንኳን አጋራዊነት ይውጣ። ባህሪው ጥሩ አይደለማ የአጋር ባህሪ። ሳራን መስደብ ማንጓጠጥ ነው። እስማኤልም ጥሩ ባህሪ የለው። ታሪኩ ድንኳኑን መበጥበጥ ነው። በሰይፍ ያምናል፣ በጦርነት ያምናል። ስለዚህ ከአብርሃም ድንኳን አጋርና ልጇ እስማኤል እንዲወጡ ያደረገ እግዚአብሔር ነው። እግዚአብሔርን ማን ይከሰዋል? ማንም አይከሰው። እስማኤል ከድንኳን ስለወጣ እንደ ስጋ ተወልዷል። እንደ መንፈስ የተወለደውን ይስሐቅን ካልገደልኩ አለ። ካልገደልኩ ካላጠፋው አጋርን አይዞ ትለዋለች። አደጋ እንዲጥል መጥቶ በይስሐቅ ላይ አደጋ እንዲጥል መጥቶ በአብርሃም ላይ እግዚአብሔር ግን መላእክቱን ልኮ የአብርሃምን ድንኳን ይጠብቃል። አጋርና እስማኤል ወደ በረሃው ተሰደዱ። እግዚአብሔርም በሰይፍ ትኖራለህ አለው እስማኤልን። ዛሬም ድረስ እስማኤል በሰይፉ ይኖራል። ዛሬም ድረስ እስማኤል በቀስቱ ይኖራል። እቺ ቤተክርስቲያን ፊደል ቀርጻ የሰጠች እኮ እቺ ቤተክርስቲያን ናት። የጊዜ መቁጠሪያ እንኳን የላት። የጊዜ መቁጠሪያ አበቅቴ መጥቅ ብላ ሰርታ ከፋፍላ የጊዜ መቁጠሪያ ካላንደር ከአፍሪካውያን ሁሉ ቀድማ ኢትዮጵያ የስልጣኔ ቁንጮ እንድትባል ያደረገች ጨዋይቱ ሳራ እቺ ቤተክርስቲያን ናት። መንግስትም ያውቃል ውለታዋን። ምን የሚጎበኝ ነገር አለ? ኢትዮጵያ የሚጎበኙት ሁሉ የሳራ ቅርሶች ናቸው እኮ። ባለጌዋ አጋር ግን ልብሰ ተክህኖዋን አውልቃ ለክርስቶስ ያላትን ፍቅር ሁሉ ጥላ ትላንትና እግዚአብሔር የሚመለክባቸው የአውሮፓ መቅደሶች ዛሬ ግብረ ሰዶም ማስፋፊያዎች ናቸው። ዛሬ የቁማር አዳራሾች ናቸው። ዛሬ ሰው ጨዋ ናት፣ ከማንም ጋር ያላመነዘረች፣ ከማንም ጋር የማትተካከል ናት። እኛ ደግሞ የጨዋይቱ የሳራ ልጆች ነን። እርግጥም ጨዋነን። ስለ ስብከት አይደለም ይሄን እንምላችሁ። ጨዋይቱን ሳራን የእምነታችንን መሰረት ለመገልበጥ የ20 እና የ30 ዓመት ፕላን ይዘው እኛ ላዩን እነሱ ውስጡን በአንድም በሌላም መንገድ ለውም ኢትዮጵያ ውስጥ ካህን ጠምጥሞ መነኩሴ ቆብ ደፍቶ እንዳሄድ ጥርሱን ያንቀጫቅጫል እኮ እስማኤል። ይሄን ያህል ምን አድርገነዋል? እኛ የጨዋይቱ የሳራ ልጆች ነን። ቤታችን የእንግዳ ማረፊያ ነው። የአብርሃም ቤት ነው። የነጻነት ምድር፣ ሁሉንም የተቀበለች ሀገር፣
ሁሉንም የተቀበለች ቤተክርስቲያን ናት። ውለታዋ ይሄ ነው። ባርኳት የሄደው እስማኤል የካህናቶቿን ደም በጣሳ ቀርቶ ለቆነጃጅቶች ያጠጣው እዚሁ እኮ ነው። እዚሁ ነው እስማኤል። እኛ ግን የጨዋይቱ ልጆች ነን። ይቻል ነበር ሰይፍን በሰይፍ መመለስ ይቻል ነበር። ለዚህ ይህች ሀገር ማንም አስተምራትን። ውጊያ ያውቁታል፣ ቱርኮች ያውቁታል፣ ፋሽስትም ጣሊያን ያውቀዋል፣ ታቦታችን ሲዋጋ ያውቀዋል። ማርያምን እያሉ እነ ሚኒሊክ ዘምተው ድንበሩን ሲጠብቁ ያውቁታል። ሊቃነ ጳጳሳቱ ወታደሩን እየባረኩ መቅደስ ውስጥ ተቀምጠው ካህናቱ በጸሎታቸው ድንበሩን በእሳት ሲያጥሩ ያውቁታል። በጀግንነት አትታማምኩ። የጡንቻና የሰይፍ ጉዳይ ቢሆን ይቻል ነበር። ለዶሮ አጥንት መጥረቢያ ያስፈልገው። እግዚአብሔር ልጆች ይሄ ሁሉ ትርምስ ይሄ ሁሉ ኃይል በሰይፍ ለሚታመኑት አይደለም። እስማኤል ለምን በሰይፍ ይታመናል? ለምንድን ነው የሚታመነው? እኛ ወዳጆቻቸው ነን። እኛ ወንድሞቻቸው ነን፣ እህቶቻቸው ነን። ምንድነው ያደረገችው ቤተክርስቲያን? ምንድነው ነውሯ? ምንድነው ያጠፋችው ነገር? እኛ የጨዋይቱ የሳራ ልጆች ነን። እግዚአብሔር ይረዳናል። የምናነሳውም ሰይፍ የለንም። ሰይፋችን የአምላካችን እግዚአብሔር ቃል፣ የምንመዘውም ሾተል የለን። እጃችን ላይ ማሰሮና ችቦ ብቻ አለ። የአምላካችንም ስም ከጉልበታሞች ጉልበት ሁሉ የበረታ ነው። እግዚአብሔርን ይዘን የጠላትን ምድር ሁሉ እንወርሳለን። የአሸናፊነቱ ስልጣን እግዚአብሔር ልጆች፣ የበላይነቱ ስልጣን እግዚአብሔር ልጆች ነው። ስለዚህ የእግዚአብሔር ልጆች እኛ የጨዋይቱ ልጆች ነን። የማን ልጆች ነን? የጨዋይቱ ልጆች ነን። የአብርሃም ልጅ ይስሐቅ በሸላቾቹ ፊት የሚያልፍ ነው። ይስሐቅን የተካው የፍጻሜው ይስሐቅ ኢየሱስ ክርስቶስ ደግሞ የወጉትን ሁሉ አይናቸውን ያበራ ምርጥና ተወዳጁ ይስሐቅ ነው። እኛ የጨዋይቱ የሳራ ልጆች ነን። በቃ ጠብቁ፣ ሃይማኖታችሁን ጠብቁ፣ ቤተ መቅደሳችሁን ጠብቁ፣ ያላችሁን ጠብቁ፣ ካህናቶቻችሁን ጠብቁ፣ ይሄን ጉባኤ ጠብቁ፣ ይሄን መቅደስ ጠብቁ፣ ጽድቃችሁን ጠብቁ፣ ልጅነታችሁን ጠብቁ። በዚህ ዓለም ገንዘብ ብልጭልጭ በሆነው ነገር ሁሉ እንደ ቀላል ማህተባችሁን እየበጠሳችሁ ፓስፖርታችሁን ስማችሁን ቀይራችሁ ወደ ሌላ ቦታ አትሰደዱ። ከአብርሃም ድንኳን አትሰደዱ። ከአብርሃም ቤት አትውጡ። መቅደሰ ማርያም፣ ኃይለ ሚካኤል የቱንም ያህል አስጨናቂ ሁኔታ በህይወት ውስጥ ቢፈጸም ይሄ የከበረውን ስም በማይረባ ስም እንዳትቀየር። ዳቦ ለመብላት እንጀራ ለመቁረስ ከሰው ጋር ለመኖር የምንሸቅጠው ምንም ነገር የለንም። ምክንያቱም እኛ የጨዋይቱ የሳራ ልጆች ነና። ስራችን ዝማሬ ብቻ ነው። ስራችን አምልኮ ነው። ስራችን እግዚአብሔርን መፍራት ነው። ይሄ ነው ጨዋነት። አደራ አደራ የጨዋይቱ ልጆች ጨዋ ሆናችሁ እንድታልፉ እግዚአብሔር ይርዳችሁ። አንዴ ፈታኝ ነው። ገዳም ውስጥ ይፈትናል። አባቶቻችንን መነኮሳቱን ዓለምን ክደዋል እኮ። በነፍሳቸው ተወራርደው መስቀሉን ተሸክመው መንነዋል። ቤተሰብህን ትተህ የመጣህለት እግዚአብሔር የታለ? ስራህን ትተህ ሀብት ንብረትህን ትተህ የመጣህለት እግዚአብሔር የታለ ይላል። በብዙዎቻችን ልብ ውስጥ ይሄ ሐሳብ ይቀሰቀሳል። የጠላት ሐሳብ ነው። የታለ እግዚአብሔር? ያንቺ እግዚአብሔር የታለ? ጧት ማታ ነጠላን ስተሽ የምትሮጭለት የታለ አንተ እግዚአብሔር? ጧት ማታ ደጁ የምትመላለስለት ነገሌን አታይም እንዴ? እንዳንተ የማይለፉትን የደረሱበትን ደረጃ አጭበርባሪዎቹን ዋሾቹን ጓደኞቹን እያመጣ አይኑ ላይ ያሳየዋል። ያንተ እውነት መቻሻገረ፣ ያንተ ጽድቅ መቻሻገረ።
ያንቺስ መንፈሰ ጠንካራነት አጉል ክርስቲያንነት የታደረሰሽ እነገሌን አታይ በሁለት እግራቸው አዲስ አበባ ረግጠው ለራሳቸው ጥቂት ነገር የሰበሰቡ እያሉ በኃጢአት የወደቁትን ጓደኞቻቸውን ያሳያቸዋል። እቃወምሃለሁ በሉት። ጠላቴ ሆይ እቃወምሃለሁ፣ እክድሃለሁ፣ በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ምስክር አቆማችሁ ካዱ ድንግል ማርያምን። ይሄን ሐሳብ መቃወም አለባችሁ። ይሄ እግዚአብሔር አይደለም። ጠብቁት፣ እግዚአብሔርን ጠብቁት። የጸሎት መጻሕፍቶቻችሁን ዘርግታችሁ ጠብቁ። የተናገረውን ይፈጽማል እግዚአብሔር። የመጠበቂያ ግንባችሁ ላይ ቆማችሁ ጠብቁት፣ ይመጣል እግዚአብሔር ነበርና። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችሁ ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ከሚያስደነግጥ ነገር ሳትፈሩ መልካም ብታደርጉ ምኖቿ ናችሁ? በቃ የሚያስፈራችሁና የሚያስደነግጣችሁ አንዱ ማን ይሆን? እግዚአብሔር ይሆን። አትፍሩ፣ አትደንግጡ፣ እመን እንጂ በእርግጥ እመን እንጂ በቃ ሳትፈሩ ይላል። መልካም ብታደርጉ ምኖቿ ናችሁ? በቃ መልካም ብቻ ማድረግ፣ ጥሩ ብቻ ማድረግ፣ በጎም ብቻ ማድረግ የሳራ ልጆች ያሰኛል። የጨዋይቱ ልጆች ነን። ይሄን እንግዲህ በዚህ መንገድ ትናንትና እነ እስማኤልን እንግዲህ ገዳዮች እያለ ሲናገር ነበር ሰው ነው። ዛሬ ደግሞ ራሱ እስማኤላዊ ሆኖ ካልጠፋችሁ እንኳን ታረዳችሁ አምላክ ተበቀላችሁ እያለ የተናገረ የሚገኘው ራሱ ጭንቅላቱን አጥቶ እኔ ጤነኛ ከሆነ ሰው እንደዚህ የሚጋጭ ነገር አያደርግም። ጤነኛ ከሆነ አንድ ሰውና በጋሻው ግን ትናንትም ጤነኛ በነበረበት ሰዓት እንደዛ እስማኤልን የተቃወመ ሰው ኦኬ ከዚህ ወሻ አንወጣ ማትወጡ ብሎ ያስተማረ ሰው ኦኬ እኛ ውጊያ ያስፈልገ እንችላለን ብሎ የተናገረ ሰው ዛሬ ምንም አታመጡም እንዲሁም አምላክ ተበቀላችሁ ብሎ ራሱ እስማኤላዊ ሆኖ ከክርስቲያኖችን ሞት በክርስቲያን ሞት ኢንጆይ ያለ ተደሰተ ምንም ሳያዝን መጥቶ ቅርሻቱን ሲያቀረሽብን እንመለከታለን። ኤኒዌይስ ያቂ ስለሌለ ችግር የለውም ይሁን። እኔ ማለት የፈለገው ነገር ይሄ ሰው ስላበደ ሆስፒታል የምትወስዱት ቤተሰቦቹ ካላችሁ አጠገቡ የምትገኙ ካላችሁ እባካችሁን አሁንም ከዚህ በላይ ጨርቁን ጥሎ ወደ አደባባይ ሳይወጣ በርቃኑን እባካችሁን ወስዳችሁ ወይ አማኑኤል አስገቡት ወይ አማኑኤል ሆስፒታል ወሰዱት ወይ አማኑኤል ጸበል ወሰዱት። እኔ ይሄን ነው አልተፈልገው ወይ አማኑኤል ጸበል ወይ አማኑኤል ሆስፒታል ኮለቷ ነው ይበጀው እና እንደ ሆስፒታሉ ጸበል ይሻላል በያስባሉ። አጋንንት ስለሚሆን እዚህ የሚያደርገው አንደበታቸውን ለአጋንንት እጃቸውን ለአጋንንት ሰጡ ሰዎች ናቸውና በአንደበቱ የሚናገረው እንግዲህ አጋንንት ነው ሁላይና በረፈት እንደዚህ ነገር በጋሻው አያደርግም። እግዚአብሔር በሚያውቀው አጋንንት አንደበቱ ላይ ከሌለ ኤኒዌይስ የምታውቁ ሰዎች ቅርብ የምትገኙ ወደ ሆስፒታልም መኖር ጸበል እንድትወስዱ ፈልጋለሁ። ኤኒዌይስ ቪዲዮአችን ኤኒዌይስ ነበር። አውፕ ተማራችሁበት አዲስ ነገር ወሳችሁበት አልጠራጠርም። አሁንም በርዕሳችን አጀንዳችን አልተቀየረም። ፍትህ ለአርሲ ኦርቶዶክሳውያን ክርስቲያኖች ፈልጋለሁ። በቀጣዩ ደግሞ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።